ሲገለጥ በሚያስደንቅ ግርማ አምላክ ሆይ ማረን ማረን አምላኬ ይቅር በለን አምላክ ሆይ ማረን ማረን አምላኬ ይቅር በለን የነበረ ሁሉ ሲሆን እንዳልነበር ፍርድ ሲመጣ ጻድቁን ሊያከብር ኃጥኡን ሊቀጣ መለከት ሲነፋ ነጎድጓድ ሲሰማ ክርስቶስ ሲገለጥ በሚያስደንቅ ግርማ አምላክ ሆይ ማረን ማረን አምላኬ ይቅር በለን አምላክ ሆይ ማረን ማረን አምላኬ ይቅር በለን የነበረ ሁሉ ሲሆን እንዳልነበር ተነስተው ሲቆሙ ሙታን ከመቃብር ፀሐይ ስትጨልም ሰማያትን ሲያልፉ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ አደረሰን። የአብይ ጾም አምስተኛ ሳምንት ደብረ ዘይት አምስተኛ የአብይ ጾም አምስተኛ ሳምንት። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። ደብረ ዘይት ማለት ቃሉ ደብር ስል ተራራ ሲሆን ዘይት ስል የወይራ ዛፍን ያመለክታል። በአጠቃላይ የደብረ ዘይት የወይራ ዛፍ ወይም የዘይት ዛፍ የበዛበት ተራራ ማለት ነው። ቦታው በቅድስት አገር ኢየሩሳሌም ከጎልጎታ ወይም ቀራኒዮ ተራራ በስተ ምስራቅ በግምት 2 ኪሎ ሜትር ርቀት ላይ የሚገኝ ታላቅ ተራራ ነው። በሁለቱ ተራሮች መካከል ጌቴሰማኒ የሚባል ለምለም ስፍራ ይኸውም የእመቤታችን የቅድስት ድንግል ማርያም የመቃብር ስፍራ ይገኛል። የደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ የሚያድርበት የሚያስተምርበት ውሎ የሚያርፍበት ስፍራ ነው። ሉቃስ 21 ከቁጥር 37 ሉቃስ 22 ከቁጥር 34 ዮሐንስ 8 ከቁጥር 1 ከዚሁ ተራራ ላይ ነው ፈጣሪያችን ኢየሱስ ክርስቶስ ያረገው። በኋላም በዳግም ምጽአት እዚሁ ተራራ ላይ ነው ለፍርድ የሚመጣው። ሐዋርያ ሥራ ምዕራፍ 1 ከቁጥር 13 በዚህ ቀን ስለ መድኃኒታችን ኢየሱስ ክርስቶስ ዳግም ወደ ምድር ስለ መምጣቱ ወይም ዳግም ምጽአቱ ይሰበካል። ይህ ዓለምን አሳልፎ ለመረጣቸውና ላከበራቸው ዘላለማዊ መንግስት ሊያወርስላቸው እንዲመጣ ይነገርበታል። ይህ ቀን እኩለ ጾም በመባል የሚታወቀው ሲሆን በዚህ በተለየችው ቀን ሁሉም እንደ ስራው ፍርዱን ከአምላክ የሚቀበል መሆኑን፣ መልካም ላደረጉ መልካም እንደሚመልስላቸው፣ ክፋት ላደረጉት የክፋታቸውን ዋጋ እንደሚያገኙ ይሰበካል። ጌታም የአባቴ ብሩካን የተዘጋጀላቸው የክብር ቦታ ውረሱ በማለት ወዳጆቹን እንደሚጠራ ይነገራል። እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል። ማቴዎስ 24 ከቁጥር 1
እስከ 36 ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱ ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህ ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚሁ አይቀርም አላቸው። ኢየሱስም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለይታቸው ወደ እርሱ ቀረቡ። ንገረን፣ ይህ መቼ ይሆናል? የሚመጣ የዓለም መጨረሻ ምልክቱ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዲያስታችሁ ተጠንቀቁ። ብዙዎቹ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹን ያስታሉ። የጦርን ወሬ ትስሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ እንዳትደነግጡ። ዳሩ ግን መጨረሻው ገና ነው። በሕዝብ ላይ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ ልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የሚጥ ጣር መጀመሪያ ናቸው። በዚህ ጊዜ ለመከራ አሳልፈው ይሰጣችኋል፣ ይገድላችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ጊዜ ብዙዎቹ ይሰናከላሉ፣ እርስ በራሳቸው አሳልፈው ይሰጣጣሉ፣ እርስ በራሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎቹን ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። መልሶም መልካም የጾም የጸሎት ጊዜ ይሁንልን። ቅዱስ እግዚአብሔር ጸሎት ልመናችን ይቀበልን። ሀገራችን በየቦታው የምንሰማው እግዚአብሔር አምላክ በምሕረት በቸርነት ይጎብኘን፣ በቃቸው ይበለን። ፈጣሪ አምላክ በምሕረት ይጎብኘን። ሲመጣ ጻድቁን ሊያከብር ኃጥኡን ሊቀጣ መለከት ሲነፋ ነጎድጓድ ሲሰማ ክርስቶስ ሲገለጥ በሚያስደንቅ ግርማ አምላክ ሆይ ማረን፣ ማረን አምላክ ይቅር በለን፣ አምላክ ሆይ ማረን፣ ማረን አምላክ ይቅር በለን። የነበረ ሁሉ ሲሆን እንዳልነበር ተነስተው ሲቆሙ ሙታን ከመቃብር ፀሐይ ስትጨልም ሰማያት ሲያልፉ